እዚህ ወረደው ደም ጫማዬን ሞልቶት ማጣበቂያ ሆኗል እና እንዲህ እንደተኛው ይሄ ጎኔ በቃ ትል እስኪወርሰኝ ድረስ ሁለት ሶስት ነገር ነገሩኝ። አንደኛ የመውለድ እድል ከዚህ በኋላ ላይኖር ይችላል። ዘላን ነው የሚመስለኝ። ነጭ ልብስ ለብሷል እስከታች። በስጋ አይኔን ነው ማየው። አይናገርም። አንድ ቃል ብቻ ና አለ። እጄን ያዘ። ጦርነቱ መሃል ለ2 ሰዓት በእግሬ እጄን እንደያዘ ይዞኝ ማን ነው ይሄ ዞርሲ የለም ምንም የለም። ሌሊና ግን ህፃኑ ጸጥ አለ። አስክሬኑን አውጥተውት ይሄ ድራር እንጨት አለ አይደለም የቀብር ላይ የሚረበረሱን በትነው አስክሬኑን አምጥተውት ወደ መሃል ከተማ መንታ መንገድ ላይ ዛፍ ላይ ሰቅለውታል። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም በኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እና ሼር እያደረጋችሁ አብራችሁኝ እንድትሆኑ አሳስባችኋለሁ። አሁን የምናየው የሐዋርያው ንጉሴ ሮባ ምስክርነት ነውና በጣም የተነካውበትና የተደነኩበትን ፓርት ወስጄ ያሳያችኋለሁ። ሙሉ ቪዲዮን ደግሞ የምታገኙት ምን ላይ እንደሆነ መጨረሻ ላይ ነግራችኋለሁ። እሺ ቀጥታ ወደ ቪዲዮ እንሄዳለን። ያው ስሜ ቅድም እንደተጠቀሰው ንጉሴ ሮባ ነው። በአሁኑ ሰዓት በሙሉ ወንጌል ቤተክርስቲያን ሐዋርያነት ታይትል ነው የማገለግለው። ያኔ የአሜሪካን ባፕቲስት ሚሽን የሚባል ሚሽነሪዎች ያቋቋሙት ትምህርት ቤት ነበረ። የመጽሐፍ ቅዱስ አንድ ሰብጀክት ግብረ ገብ ተብሎ እንማር ስለነበረ ኢየሱስ ክርስቶስን እግረ መንገዴን በዛ ጊዜ ነው የተዋወቁት 1962 ልጅ ሆኜ ማለት ነው። በኋላ በቃ እኔ ወደ አንድ ውሳኔ መጣሁ። ወደ ውትድርና መሄድ እንደነበረብኝ በራሴ ውሳኔ ወደ ጦር ካምፕ ገባሁ። ጌታ በልቤ ያለ ያው ይዤዋለሁ። ቸርች የሚባል የለም። መጽሐፍ ሁሌ ሻንጣዬ ውስጥ አለ። በጣም ምጤ ስበዛ ጸልያለሁ። እግዚአብሔር ይረዳኛል። በአስጨናቂ ጊዜ ውስጥ ጌታን በግሌ ይዤዋለሁ። በጣም ለሚቀርበኝ ሰው ነው ማጫውተው ስለ እግዚአብሔር ማዳን። የመጨረሻ ለአደጋ ሊያጋልጠኝ የቻለው በ79 ዓመተ ምህረት አፋአቤት የሚባል ቦታ የሳህል አውራጃ በኤርትራ ውስጥ እሱ ከመያዙ በፊት አዲስ አጸር የሚባል ቦታ ላይ ውጊያ ላይ ነበርኛ። እዛ ቦታ ላይ ክፉኛ ተመታው። 4 ጥይት ነው ያረፈብኝ በአንድ ጊዜ ማለት ነው። 4 ጥይት? አዎ በቦምብ ነው የተመታሁት። ከዛ ያው መነሳት አልቻልኩም ነበር። እንደምንም ታግዬ የሆነ ድንጋይ ውስጥ ራሴን ደብቄ ቆየሁኝ። ግንቦት 27 ተመታው። 28 29 30 ድረስ ማለት ነው። የሚያነሳኝ ሰው አልነበረም። ከዚህ የወረደው ደም ጫማዬን ሞልቶት እዛ ማጣበቂያ ሆኗል እና እንዲህ እንደተኛው ይሄ ጎኔ በቃ ትል እስኪወርሰኝ ድረስ በ3ኛው ቀን አካባቢ ራሴን አላቅም። ሰው መለየት አልችልም ነበር። 3 ቀን በኋላ ያው መልሶ ማጥቃት የሚባል ነገር አለ። ሌላ ተጨማሪ ጦር መጥቶ በህይወት የተረፉ ካሉ እዛ ውስጥ በዛው አጥቅተው ሲያወጡ እኔ ተገኘው። በዚህ በደረቴ በኩል የገባው ይፈሳል ደም። በዚህ ፊኛዬ አካባቢ እንደዚህ አደገኛ ጉዳት አለ። እዚህ ላይ ደግሞ የገባ ጥይት አለ። በዚህ አጥንት ሰብሮ እስካሁንም ያለው አሁን ያላላ እነዚህ እንዳሉ ናቸው። ሁሉም እንዳሉ ናቸው። ሶስቱም የወገን ጦር አንስቶ ወደ አስመራ ወሰዱኝ። አስመራ ሕክምና ላይ ቆየሁ። በጣም ረጅም ጊዜ ነው ሕክምናው የወሰደብኝ፣ ወደ 8 ወር በላይ። 2 ነገር ነገሩኝ። አንደኛ የመውለድ እድል ከዚህ በኋላ ላይኖር ይችላል፣ እንዳትደነግጥ የሚል። ምክንያቱም እዚህ ፊኛዬ ውስጥ የገባው የዘር ፍሬን ይበላል ወይም በዝገት ከጊዜ በኋላ ዋጋ የለውም የሚል ይሄን አስጠንቅቀውኛል። ሁለተኛ የመኖር እድል ከ2 እስከ 5 ዓመት ጥሩ ሕክምና ባለበት ካረፍክ ብለው ነግረውኛል። ይሄን ይዤ ወደ አዲስ አበባ መጣሁ። ጡረታ ወጣሁ። 82 ላይ በጣም ጦርነቱ እየገፋ መጥቶ አስመራ ልያዝ ሆነን። ከሳህል አውራጃ የነበረው ጦርነት ወደ አስመራ ወደ ደጋው እየመጣ ሲሄድ አሁንም በጡረታ የተገለሉ አባት ጦር በእድሜ የተገለሉ በሙሉ ወደ ጦርነቱ እንዲመለሱ የሚል አዋጅ እንደገና መጣ። በዚህ ውስጥ ተነስቼ 1982 አስመራ ገባሁ። እዚህ ጊዜ እንግዲህ በጣም ብርቱ ባገኘሁበት በቃ ላገኘሁት ሁሉ ወንጌል የሚመሰክር መጽሐፍ የማይለየኝ፣ ምክንያቱም ከዚህ በኋላ ሞት እንጂ ምንም የሚጠብቀኝ ስላልነበረ። ለምንድነው ይሄን አሁን ሳስበው ጌታ ራሴን ሙሉ በሙሉ ሊያገኘኝ የነበረበት ጊዜ ይሄ ጊዜ ነው። ይሄን ጊዜ ተመልሼ ለጦርነት ባልሄድ ኖሮ ምናልባት ጥሩ ክርስቲያን ላልሆን ይችላለሁ። እንደው ልጠፋም ሁሉ ይችላለሁ ያስባለሁና በመሃል ችግር ተፈጠረ። ታሰርኩ ለ3 ወር።
መጥፎ ነበር እስር ቤቱ በጣም መጥፎ በቃና ልክ ሀገር እንደከዳ ተደርገ ነው የምትታሰረው። ከአንዱ ካድሬ ጋር ጥል ነበረኝ። አሁን ብዙ ሊገልጠው አንጽም ሊያስገድለኝ የሚችል ነበር። ግን ውስጤ በጣም ጠንካራ ስለነበረ በጣም ጸልይ ነበር። እስር ቤት መሰክራለሁ፣ ጸልያለሁ በቃ እና መከራው በጣም የከፋ ነው። በጣም አደገኛ ህይወት ነው የነበረው። በኋላ እግዚአብሔር ሰው አዘጋጀ። በጊዜው የነበሩ የጦር አዛዦች እስር ቤትን ይጎበኛል። በኋላ አንድ ሻለቃ ተኬ የሚባል አብሮ ይመጣል። በኋላ ምን ሰርቶ ነው ይሄኛው ምንድነው ተብሎ አይ ከካድሬው ጋር እንደዚህ ችግር ፈጥሮ ነው ተባለ። በኋላ አንተ ምን ተማምነህ ነው እንዴት እንደዚህ ምናምን ብሎ ተቆጡኝ። ዋጋን ታገኛለህ አይነት ነገር ብለውኝ ሄዱ። ያ ቡድን ከሄደ በኋላ ተመልሰው መጡ። እኛ ሻለቃ ማለት ነው። አይዞህ አለኝ እግዚአብሔር እሳቸውን አስነሳልኝ። እሳቸው በኋላ ራሳቸው ጋር አመጡኝ። ማንም አለ በቃ ከዚህ በኋላ ማንም ልናገር አይችልም አሉ። መጽሐፌን በአደባባይ ማንበብ ጀመርኩ። ጦርነቱ ያበቃ እንደሆነ ወዲያው አበቃ። ሽሽት ተጀመረ። አልሮጥኩም። መኪና ላይ አትወጣም አልወጣም። እንዴ ምን ልትሆን ነው? እኔ አልወጣም፣ መኪና ላይ አልወጣም። እግዚአብሔር አለ እገባለሁ ሀገር። እንዴት ነው የምትገባው? በቃ ሁሉ መኪና ላይ ነዳጅ ሞልቶ ማደያዎች፣ ዝርፊያ ምን ተጓዘ ሰው። እኔ ቀስ ብዬ ቢሮ ሄጄ ጸልዬ በቃ ሁሉ ከሄደ በኋላ ጸልዬ ስንቄን ይዤ መጽሐፍ ቅዱሴን ቦርሳዬ ውስጥ አድርጌ ሱዳን በሚሄደው መንገድ ጉዞዬን ቀጠልኩ። 23 ማታ ብዙ ሰው ነን፣ አንተዋወቅም። አሁንም ከበባ ውስጥ ገባሁ። በ23 የተለየ ታሪክ ነው የነበረው። ከጎኔ የነበሩ ብዙ ልጆች አሉ። እነሱ ይወድቃሉ። ግማሹ ወይኔ እናቴን ይላል፣ ወይኔን ይላል። በቃ ባንዴ ነው በቃ አጨዳው። ጥይቱ እንደዛ ጮሆ አልወድቅም። ከጎኔ የነበሩ የሉ። አንድ ነገር አልኩ። እጄን ዘርግቼ ጌታ ሆይ እኔ ከማን አልበልጥም፣ ሌሎችም እየሞቱ ነው፣ ግን በቃ ህይወቴን በመንግስተ ሰማያት ተቀበላት። የምጥ ጸሎት ጸለይኩ። ይገርማል። ልክ ይሄን ስጸልይ በተኩሱ የተመታው ነው የመሰለኝ። አንድ ሰው መጣና እጄን ያዘኝ። ና ከኔ ጋር። ዘላን ነው የሚመስለኝ። ነጭ ልብስ ለብሷል እስከታች። በስጋ አይኔን ነው ማየው። አይናገርም፣ አንድ ቃል ብቻ ና አለ። እጄን ያዘ። ጦርነቱ መሃል ለ2 ሰዓት በእግሬ እጄን እንደያዘ ይዞኝ ወደ ሱዳን የሚሄድ ዋና ጎዳና አለ። ያን ጎዳና ስተናልኛ እዛ ላይ አወጣኝ። እቺ መንገድ ይዘ ሂድ፣ ማንም አይነካህም አለ። ማን ነው ብዬ ዞር ሲል የለም፣ ምንም የለም። ሲነጋ ሴቲትና ጋሽ የሚባለው ወንዝ ላይ ደረስኩ። 1984 ጥቅምት አካባቢ ወደ አገር ቤት እንድንገባ ታድሶ ምናምን ተብሎ ተወሰደ። እኛ ኦልሬዲ ታድሷችን ያው በጌታ በጣም የበረታንበት ጊዜ ነበር። ተመልሼ መጣሁ። ባለቤቴን አገኘሁ። እሱ መጣ። ክርስቲያን ወገኖች አሉ። አዲስ አበባ ነው ወይስ? አይ በቆጂ ግለሰብ ቤት ነው የሚመለከው። ወራዊ ፕሮግራም አዳር አለ። ያ ባለቤቴን አላስቸገርኳትም። ለጌታ እየመሰከርኩ ቆየሁኝ። በኋላ የኔን ህይወት አይታ እሷ ተቀበለች። ፈተናው በጣም የከፋ ነው። ልክ እንደገባሁ እንግዲህ ካህናቶች መጡ ወደ እኔ ቤት። ሰምተዋል ማለት ከዛ ሀገር የመጡ ልጆች አሉ። እኔ በጌታ በጣም የተለየ ህይወት እንደነበረኝ እንደገቡ ነው ያወሩት። በቃ ገብተው ሰላምታ እሱ ነበር። እንዳሁኑ አይደለም። ክርስትና በጣም ውድ ነበር በዛ ጊዜ። ወዳው ታወቀ በየቦታው። እኛም እንግዲህ ወንጌላችንን ጀመርን። በልጆቹ የሚታወቁ ብዙ ገበሬዎች ወደ እግዚአብሔር መንግስት ለመምጣት በሩ ነበር። በቃ ይሄ እግዚአብሔር ባደረጋቸው ታምራቶች ትልቅ ስራዎች ተጀመሩ። በወንጌል ተጠምደን እየሰራን ቀበሌ ቤት ውስጥ ነው የምገባው እና ይሄ ቀበሌ ቤት የተበሳሳ ነው እና እኛ ሀገር በጣም ቅዝቃዜ ከመሆኑ የተነሳ 2 ልጆችን ነው የገደለብኝ በዛ ቤት ውስጥ በብርድ። እኔ የእግዚአብሔር መንፈስ አመለከተኝ። በቃ እኔ ልጅ እንደሚሞት አልታመመም፣ ምንም አልሆነም። ብቻ እንዲሁ የእግዚአብሔር መንፈስ ወደ እኔ ያመጣ። ምንም የታመመ ህፃን የለም፣ ሰላም ነው። ሌሊት ግን ህፃኑ ጸጥ አለ፣ አሳለው ጸጥ አለ። ብርዱ አደጋ ነው። ሞተ። ከሌሊቱ 7 ሰዓት ሲሞት ወደ ሰው መሄድ አትችልም፣ ወደ ማንም መሄድ አትችልም። እኔው ራሴ ነኝ ገናዥ። ባለቤቴ እንዳትጮህ ጎረቤት ሁሉም ይጠብቀን ነው። ስለዚህ እኔ ማንም እንዲሰማ ስላልፈለግኩ ባለቤቴ ልታለቅስ ስትል ታያልኳል። በጌታ ፊት ስናለቅስ አደርን ማለት ነው። ጠዋት ሲነጋ ተነስቼ ለአንዳንድ ወንድሞች ነገርኩ። ወንድሞች ከያሉበት መጡ፣ እህቶችም ወንድሞችም። እዛ ወስደን በማግስቱ ቀበርን። ሜዳ ላይ ነው፣ እስካሁን ሰው አልተቀበረበትም። ያው ከብት የሚውሉበት ሜዳ ነው እንግዲህ እና አጥርም አልነበረውም። ቀበርን። እኔ ደግሞ ቀጠሮ ነበረኝ በዛን ቀን። ቀጠሮ ምንድነው? ገጠር ውስጥ አንድ ረጅም ቦታ በእግሬ ሄዳለሁ። ከባድ ወንዝ ተሻግሬ ኦሮምኛ ገልቻ የሚባል እንደ ስጦታ
በሽተኛ የሆኑና በዚህ በመንፈስ ፖሰስድ የሆኑና ወጣት ሴቶች ናቸው። መንፈሱ ያስገዝፋቸዋል፣ ስራ መስራት አይችሉም። ስለዚህ ምንድነው የሚደረገው? ለቃልቻው ቤት እንደ ስጦታ ይሰጣሉ እና ዘላለማቸውን ይዛ ይኖራሉ። እንደሱ አይነቶችን አንድ ወንድም ስለነገረኝ ሌሊት ሰርቆ ማምጣት እንደሚችል እነዚህ እህቶች መንፈሱ ከለቀቀ ብለን ተቀጣጥረናል። ሮብ አካባቢ ነው ቀብሩ። ሐሙስዬ አርብ ነው ሄድኩ። ቅዳሜን እሁድን ይሄን ስሰራ ቆየሁ። በጣም ደስ አለኝ። ብዙዎች ከአጋንንት ተፈቱ። ሌሊት በአንድ ገበሬ ቤት እሁድ ሲመለስ ትልቅ ወንዝ አለ ከታር የሚባል እዛ ላይ ቁጭ ብዬ ወደ አይምሮዬ አንድ ነገር መጣ። አስክሬን ወጥቶ ቢሆንስ፣ በዛ ይዙቱብናል አውጥተውትስ ቢሆን የሚል እንዲህ ወደ ልቤ ይመጣ። ቢወጣስ ምን ችግር አለ? ስንት ነገር ውስጥ አልፌ መጥቻለሁ ብዬ ተነስቼ ደግሞ ጉዞዬን ቀጠልኩ። ማታ ጸለይ፣ ጧት ስነሳ ክራር ይዤ በቃ መዝሙር ወዳለሁና መዝሙር እየዘመርኩ እያመለኩ ለካ ለሰኞ ንጋት ላይ አስክሬኑን አውጥተውት ጉድጓዱን ቆፍሮ አውጥተውት ይሄ ድራር እንጨት አለ አይደለም የቀብር ላይ የሚረበረብ በእኛ ሀገር ባህል እሱም በትነው አስክሬኑን አምጥተውት ወደ መሀል ከተማ መንታ መንገድ ላይ ዛፍ ላይ ሰቅለውታል። እና አለ ፎቶግራፉና ሰዎች ጠዋት ያያሉ ይሄን አስክሬን፣ ከዛ ይጫጫሃሉ። የከተማ ህዝብ በሙሉ ይሰማል፣ ትንሽ ከተማ ስለሆነች። ከዛ በእኛ መንገድ የኔ ቤት ዋና መንገድ ላይ ስለሆነ ወደ ባሌ መሻገሪያ እና እኔ ጋልጋላዊኛ በቃ ዘምራለሁ፣ አመልካለሁ እና ዋላ አረ ሰዎች በዚህ በቃ እየተጠቋቆሙ ያልፋሉ። ምንድነው አለች። ያው ሰሞኑን ሜዳ ላይ ቀበሩ ነው አስክሬን፣ ሌላ ነገር የለም ታያቸው ምናምን ብዬ ትንሽ ቆይቶ ለካ ግብ ነው እዛና ባለስልጣኖች ሄደዋል። መንግስት ባለስልጣኖች፣ ወታደሮች፣ ፖሊሶች፣ ህዝብ ሄደዋል። እዛ ዛፍ ላይ አይተው ባለቤቱ ይምጣ፣ አይ የቤተ ክርስቲያን ሰዎች ደግሞ እንዴት ይመጣል ንቅበረውና እዚህ ላይ እንዴት አባቱ ዛፍ ላይ ሬሳ ያል ንቅበረውና ባይሆን የሚደረገው ይደረግ፣ እኛ ዋስትናውን እንወስዳለን ይላሉ። እኔ አላየሁም። ኦሬዲ ያው ፎቶግራፉ የተነሳው ነው እንጂ እኔ አልሄድኩም። ኦሬዲ ያን ያደረጉትን ሰዎች ሌሊት ሮንዶች ነበሩ። ሮንዶቹ አይቷቸዋል። ጎትቶ ይዞ ሲመጡ ገና ሳይሰቅሉ አይቷቸዋል። እነማን እንደሆኑ ተገናኝተዋል። ያን ጊዜ ስለሚጠላ ጴንጤ ሬሳ ነው ምናምን ዝም በሉ ተብሎ ስለሚነገር ያው ማንም ቦታ አልሰጠው። ከዛ አንድ ከዛ ውስጥ ከሮንዶቹ ውስጥ ጠዋት አስተዳዳሪው ሲጠይቀው አንድ ጣት ልጅ አይ ነከሌ ናቸው እኔ ለምን ደብቃለሁ ይልና ለአስተዳዳሪ ይነግራቸዋል። ከዛ ውስጥ ሰዎቹን አስተዳዳሪው ይዞ ወደ አስተዳዳሪ ያመጣቸዋል። የተወሰኑትን እና እሱን አምጡት ይላል። ሁለት መምህራኖች ወደ እኔ ይላካሉ እና እንዴት ይንገሩኝ? እኔ በጣም ደስታ ውስጥ ነኝ፣ ያመለኩ ነው። ገሩኝና ያስክሬን ወጥቷል። በቃ አሁን አስተዳዳሪ ይፈልጋልና አሉ። ነው አዎ ምንድነው ሻወላው? አይ ሰላም ሲሄድ ወገኖች በቃ እየተንከባለሉ እየጮሁ ነው። ማሹ እንግዲህ ጌታን ከዚህ በኋላ ሊተውም ይችላል። ምን አይነት ነገር ነው ሐሳቡ? መሐላ ወገኖች ጋር ሄደን አንድ ላይ አመስግነን ከዛ ትሄዳለህ አሉ። ሲሄድ ይጮሃል ህዝቡ። በቃ መሐላ ምን ሆናችሁ አልኩኝ። እኔ ራሴ አረጋጋቸው። ምንድን እግዚአብሔር ስራ ሊሰራ አስቧል፣ እንሰራለን ስራውን በቃ ከዛ አስተዳደር ሄድኩ። አስተዳደር የተወሰኑ ሰዎችን አሳየኝ። በቃ እነዚህ ናቸው ከነዚህ አይሩቅም ምስክሮች ነከሌ እነዚህ ሮንድ የነበሩትን ታረግና ክስ ደብዳቤ ታስገባለህ አለ። እኔ ለሱ ጊዜ የለኝም፣ ግን ሰዎችን ፍቀድልኝ 10 ደቂቃ ስለ ክርስቶስ ልንገራቸው ብዬ 10 ደቂቃ ሰበኩ። እዛ ጨብጫቸው ሊወጣ ሲል አንዳንዱ አልጨብጥም አለ። አንዳንዱ ነጠላ እጅ ላይ አርጎ ነው የሚጨብጡኝ እንዳይረክሱ ማለት ነው። ለማንኛውም እኔ ወደዛም አልሄድኩም፣ ወደ ክስም አልሄድኩም። ምህረት አድርጌያለሁ ብዬ ወጣሁ። ያው እኛ ወደ ወንጌሉ ገባን። ገጠሩን በቃ በጣም በርቀት ባሉ የገበሬ መንደሮች ወንጌል መስበኩን ቀጠል። ዘምራኖችን ሁሉ ይዘን በገበያ ላይ መስበክ፣ ስፒከር ይዘን ገበያ ላይ መስበክ፣ መመስከር በቃ ልክ እንደ እብድ ሰው ጀመር። እግዚአብሔር ምድሪቱን አሳልፎ ሰጠን በጣም። ስለዚህ አሁን ወደዛ አካባቢ እንግዲህ ብትሄድ ገበሬ መንደሩ በርቀት ወንዙ ምኑ በአብዛኛው ቸርቾች ያሉበት ነው። ዝማሬ ነው የምትሰማው። ገበሬው ሲያርስ ደስ ይላል ማለት ያኔ የነበረው የአማልክት የዚህ አጋንንት መሰዊያዎች የፈራረሱበት እና እግዚአብሔር ድሉን የሰጠን ጊዜ ነው። በዚሁ ነው እኔ ወደ ወንጌሉ ጦርነት የገባሁት። ያኛው ጦርነት ሲያበቃ ወደዚህኛው ጦርነት ገባሁ። ትልቅ መፈታት ሆነ። ያ 3000 ካሬ ሜትር የነበረው ከዛ በኋላ ወደ 47000 ካሬ ሜትር ነው ቸርች ራሱ መሬት ያገኘችው በዚህ ታሪክ ጀርባ ማለት ነው። በእንዲህ አይነት መልክ እንግዲህ ወደ አገልግሎቱ ገባሁኝ።
እግዚአብሔር በሰጠኝ ጥሪ። ክብር ለኢየሱስ ይሁን። እንግዲህ አባቶች ስለ ወንጌል ምን ያክል መከራ እንደከፈሉና ደግሞ የእግዚአብሔር ክብር በእነሱ ላይ ምን ያክል ይሰራ እንደነበር የእግዚአብሔርን ድንቅ ነገር አይተናል ብዬ አስባለሁ። ይህ ቪዲዮ ከተለቀቀ 11 ዓመቱ ነው እና ብዙዎቻችሁ ጋር ምናልባት ላይ ደርስ ስለሚችል እኔ ስላገኘሁት ያንን እናንተ ሼር ላርጋችሁ ብዬ ነው። ሙሉ ቪዲዮን ለማግኘት ዩቲዩብ ላይ አስቴር ሳቦሬ ብላችሁ ሰርች ካረጋችሁ ታገኙታላችሁ። እንደተባረካችሁበት አምናለሁ። ጌታን መቀበል እፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር መማር ፈልጋለሁ ጌታን ተቀብያለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920999642 ተባረኩ። ተባርካችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር አድርጉ። ወዳችኋለሁ። እኔ አገልጋይ ፊልሞና ኢንሻአላህ